መቼ ነው ጥርስ የምነቀለው? መቼ ነው የሚሞላው? መቼ ነው የስር ህክምና የምሰራው? ጤና ይስጥልኝ፣ እንዴት ናችሁ? ዶክተር ዳንኤል ነኝ በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር እንዲሁም የጥርስ የአፍ ውስጥ የመንጋጋና የፊት ቀዶ ህክምና ስፔሻሊስት ነኝ። ብዙ ሰዎች በርካታ ሰዎች ማለት ነው ጓደኞቻችንን ጨምረው ይጠይቁናል። ጥርሴን መሞላት እፈልጋለሁ እንዲህ መሆን እፈልጋለሁ ይላሉ እና መቼ ነው የሚሞላው? መቼ ነው የምነቀለው? መቼ ነው የስር ህክምና የምሰራው የሚለውን ነገር ጥርሳችን እንደምታውቁት ይሄ አፋችን ውስጥ የምታየው ፓርት ጠንካራው ፓርት ከላይ ኢናሜል አለው። ኢናሜል የሚባል ጠንካራ ካልሲፋይድ የሆነ ፓርት አለው። ውስጡ ደንቲን የሚባል ደግሞ አለው። ደንቲን ከኢናሜል ያነሰ ነው ጥንካሬው እና መሃሉ ላይ ፓልፕ የሚባል ሶፍት ቲሹ ክፍተት አለው። እዛ ክፍት ኤሪያ ላይ ሶፍት ቲሹ አለ። ሶፍት ቲሹ ማለት ስጋ ምናምን ማለት ነው። ያ ደግሞ ከየት ነው የመጣው? ከነርቭ ከብሬን ከጭንቅላታችን የሚነሱ ክራይናል ነርቭ ከሚባሉት ውስጥ ትራይጀሚናል ነርቭ የሚባል አለ። ከዛ ላይ ቅርንጫፍ ናቸው ወደ ውስጥ የገቡት። ፕላስ የደም ስርም እንደዛው ከማግዝለሪ አርተሪ። እነዚህ ውስጡ የደም ስር አለው፣ ነርቭ አለው፣ ሴንስ ያደርጋል ነርቭ እና ምንድነው መጀመሪያ የጥርሳችን መቦርቦር ገና ሲጀምር ኢናሜሉ መቦርቦር ሲጀምር ሰውየው ምንድነው ምንም ላይሰማው ይችላል። መጀመሪያ ላይ ትንሽዬ እየቆየ ግን ትኩስና ቀዝቃዛ ሲወስድ ወይ ንፋስ ሲሆን ብቻ የሆነች ነገር ይሰማውና ከዛ ያ ነገር ህመሙን ያመጣው ነገር ሲጠፋ ወዲያው ይጠፋል። ቅዝቃዜው ሲጠፋ ወዲያው ይጠፋል። ቀዝቃዛ ነገር ጠጥተን ከሆነ ትንሽዬ ይሰማንና ልክ ውሃውን እንደጨረስን ይጠፋል ህመሙ። እንደዛ ሲሆን የዛን ጊዜ ላይ አንድ ሰው ወደ ክሊኒክ ወይም ሆስፒታል ከመጣ ጥርሱ ያቺ ቦታ ብቻ የተቦረቦረችው ተጸድታ ምነሳው ነገር ተነስቶ መሙላት ይችላል። መሙላት ብቻ። ቀጥሎ ደግሞ ቀስ እያለ ይሄ ነገር ምንም ትሪትመንት ካላገኘ ህክምና ካላገኘ ቀስ እያለ ወደ ውስጥ እየገባ እየተቦረቦረ ሲሄድ ወዴት ነው የሚደርሰው? ወደ ደንቲን ይደርሳል። ወደ ደንቲኑ ደርሶ ደንቲኑ ተቦርብሮ ከዛ የሚሰማን ህመም አንደኛ ለምሳሌ ቀዝቃዛ ነገር ወስደን ትኩስ ነገር ወስደን ወይ ንፋስ ገብቶ ከዛ ህመም ተሰምቶን መጥፋት ሳይሆን እንዲሁ ራሱ ህመሙ መነሳት ይጀምራል። ወደ ውስጥ እየገባ ሲሄድ እየቀረበ ሲሄድ እና ሌሊትም ሊያመን ይችላል። እንዲሁ ዝም ብሎም ህመም ሊሆን ይችላል፣ ሊነሳ ይችላል በራሱ ጊዜ እና ከዛ ይቆያል፣ ህመሙ ይቆያል። ምክንያቱም ህመሙን ያስከተለውን ነገር ራሱ ብናስወግድም ህመሙ አይጠፋም። ያ ሲሆን ተሞልቶ ውጤታማ ስለማይሆን የስር ህክምና ይሰራል። ከዛ ቀጥሎ አሁንም እየቆየ ሲሄድ ምን ሆናል መሰላችሁ? ትንሽ ይቆይና ደግሞ ባክቴሪያዎቹ ኢንፌክት እያደረጉ ወደ ፓልፑ ደርስ